Hello guys, welcome to my channel. This is Kevin Mikal American YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? አላችሁ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ እና ዛሬ ምንድነው ልላችሁ የፈለኩት ውድችዬ ማለት ነው ቪዲዮውን እንዲሁም ባዲዮ ማለት ወደ 34 ነው እየሰራሁኝ ያለሁትና የሊቢያ ጉዳይ ሳልጨርስላችሁ ባዲዮ ማለት ነው ሊቢያ ላይ ያገጠኝ ነገር ማለት ነው እንትን ነበርና እንደነገርኳችሁ ማለት ነው ወደ እነርሱ ብዬ አይደለም የሄድኩት ወደ ሳላህ ቢጫ የተባለው ማለት ነው እዚህ ያለው በዲማቱ ከሱ ወደሱ ለመሄድ ብዬ ነው የሄድኩት ባዲማቱ ከሱ ጋር ነበር የምንነጋገረው ከሴቶች ጋር ምንም ግንኙነት አልነበረንም ምንም ነገር ባዲማቱ ማለት ነው ችካ ናዝሬት ነው የምትባለው ባዲማቱ ችካ ማለት ሁለተኛ ስሟ ነው ችካ እና ፈሩዝ ሩታ ነበር የሚባሉት ሩታ ጠይም ናት በጣም የምታስጠላ ማለት ነው እና ከዛ ፈሩዝና እኔ በጣም እንትን ያደርጉን ነበር ማለት ነው የሆነ በጣም ነበር የምንጣላው በቃ አይጥና ድመት ነበር በቃ ምንም ነገር ነው ማለት ነው ማንጋጨው ባዲ ማለት ነው ከዛ እኔ በጣም እንትን የምታረገኝ ነገር ምንድን ነበር መሰላችሁ እኔና አንቺ አንዋደድም ምናምን ነገር ስለነበረች ግን የሆነች የተለማመደን ሰዎች ነበር የሚያስለው በቃ በጣም የምንተዋወቅ ምናምን ነገርና ከዛ እኔ ልጅቷ ማን ነበር መስለኝ በደማቱ ፍርቱና የምትባል ልጅ ነበረች የሩታ እህት ታናሽ እህት ነበረችና ፍርቱና የምትባል እንዲሁ አጋጣሚ ፍርቱና የምትባልም ልጅም ነበረች ባዲ ማለት ነው ኤርትራዊዋ የሆነ አላውቅም ባዲ ማለት ነው ለኔ ደስም ናቸው ትግሬም ቢሆኑ ኤርትራም ቢሆኑ I don't care about that ባዲ ማለት ነው ምንም አያገባኝም እኔ ሰማለሁ የማልሰማው ነገር የለም ባዲ ማለት ነው ከጀርባ የማይመጣልኝ ነገር ወሬ የለም ባዲ ማለት ነው ለኔም ባዲ ማለት ነው እና ከዛ ማለት ነው ወዶቼ ከዛ እንደዛ ብለን ባዲ ማለት ነው በነበርነው ታይም ባዲ ማለት ነው ከዛ እኔ ባዲ ማለት ነው እሷን በቃ ላይ አውቂያት የሰለቸችኝ በጣም ለብዙ ጊዜ ማቃት ምናምን ነገር ነበር የምትመስለኝ ባዲ ማለት ፈርዝ ባዲ ማለት ነው እና በጣም ብዙ ወሬ ነው ደሞ ነበር አስለኝ ይሄርን አላቀም ባዲ ማለት ነው ከዛ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ፈሩዝ እንደነገርኳችሁ ስታመም ነበረችና ግን አይጥና ደመት ነበር ባዲ ማለት ነው ያቺም ናዝረትም እኔ ስለምትመቸኝ ወይ ስለምወዳት ምናምን ነገር ሳይሆን ባዲ ማለት ነው ደህና ነበረች አላማችን ያው አንድ ነበር እኔ ፍቅረኛ መያዝ አልፈልግም እዚህ ሀገር መሄድ ነው የምፈልገው አላማዬን የምትለምበደርና አላማችን በጣም የሚያመሳስለን ይመስለኝ ነበር እኔ ደግሞ በጣም ወደው ልጅ ነበርና አንድ ልጅ ባዲ ማለት ነው ወደ ተነመረካችሁ በሱ ነው እንዲሁ የተገባባ ነው ባዲ ማለት ነው እና በጣም ነው የምወደውና ላይክ የእውነት በጣም ነው በቃ አይዶና ላቀም በቃ ዝም ብሎ ደስ ይለኛል ባዲ ማለት ነው እንደዛ ያለው ነው ወደዚህ የመጣሁት ምናምን ነገር አልኳት ባዲ ማለት ነው ካለፍኩ በኋላ ማለት ነው ሊቢያ ላይ ነው ከመግዚን ከተሸጋገረን በኋላ በጣም ነው የምወደው ባዲ ማለት ነው ልጅን ላይክ የእውነት የነምላት ዝም ብዬ ሳላውቀው በቃ ላይክ ዝም ብለው ነው የገባኝ ባዲ ማለት ነው ምናምን ነገር እያልኩት ነበር እና ስለሱ ደግሞ እያጫወተችኝ ነበር ባዲ ማለት ነው ፍቅረኛ ነበረችው ምናምን ነገር ብላ ማለት ነው ከዛ ብዙ ታሪክ ሰማው ባዲ ከዛ በፊትም ሰምቼ ነበር ግን እሷም አጫወተችኝ ረጋ ብላ ማለት ነው የእውነት የምትወደው ምናምን ነገር ነበር የሚመስለኝ እንደኔ ማለት ነው ሰው ብትወደው ብዙ ነገር ያጋጥማል ግን ዋና ነገር በንጹህ በመዋደድ ባዲ ማለት ነው ጥሩ ማሰብ ለራሱ ጥሩ ነገር ነው ባዲ ማለት ነው እና ከዛ ማለት ነው ለክትመቸኝ ነበረች ባዲ ማለት ነው በቃ ላይ እኔ ካቶሊክ ነኝ ነበርኩኝ ባዲ ማለት ነው ለጊዜው ደግሞ በቃ ይሆናል አይደል በጣም አሉታ ያላት ወይም ደግሞ ምናምን ነገር አትመስልም ነበርና ደህና ናት ምናምን ነገር ብዬ በጣም ደስ ይለኝ ነበረች ባዲ ማለት ነው በጣም ምንም እንትን ይገላት ምናምን ነገር ደስ ይለኝ ነበረች ከዛ እኔ ከነሱ ጋር የነበርኩት ማለት ነው ቤት በተከራየን ታይም ማለት ነው እንደነገርኳችሁ የሆነ ልጅ ደውሎልኝ ማለት ነው እኛ ጋር ምናምን ነገር ስለኝ ፍቅር ምናምን ነገር አልፈልግም ምንም አይነት ግንኙነት አልፈልግም ምናምን ነገር ስለችግር የለውም በቃ ተስማምተን ምናምን ነገር ብለኝ ሄድኩኝ ባዲ ማለት ነው ሄድኩኝና ማለት እኔ ሙሉ በሙሉ ከወንዶች ጋር ማለት ነው ካያችሁ ወንዶች ጋር ማለት ፍቅር እንትን ካልኩኝ ችግር ነው ወንዶቼ ማለት ነው ደግሞ ፍቅር ሊይዘኝም አይችልም ባዲ ማለት ነው ከዛ ማለት ነው ሄድኩኝና ደግሞ ሴቶቹ አይናገሩም ውስጣቸው አይታወቅም በቃ ለምን አትቀበዩ ይላሉ ውስጣቸው ሳይሆን ማለት ነው ለራሳቸው ወዶት ይያሉ ማለት ነው እንደ አስቸጋሪ ነው ሴት ማመን ባዲ ማለት ነው በዛ አይነት ሞት ላይ ከዛ ማለት ነው ከዛ አንድ ላይ ነበረን ባዲ ማለት ነው ታይተን ነበረን ታይም ማለት ነው ውድቼ ልነግራችሁ ፈልገው እና በቃ ያኔ እኔ እዛ የነበርኩት
እቺ ልጅ ከነዚህ ጋር ልጆች ጋር ነኝ ምናምን ነገር ሲለው ያጎቴ ልጅ ነበርና ኦኬ በቃ እኔ ደስ ብሎኛል ልጆቹ ከነሱ ጋር ሁኚ ምናምን ነገር አለኝና ከዛ እኔ ባዲ ማርቶ እነርሱ ጋር የነበርኩት ላቲ ለናዝሬት የተባለች ለሷ ነበረ ከሷ ጋር የነበርኩት ባዲ ማለት ነው። እና ባዲ ማለት ነው ልጅቷ ከበጣም ነበር የሚጣሉትና ብዙ ነገር ይፈጠራል ባዲ ማለት ነው። ያቺ ፈርዝ ተባለችው ደግሞ ፍቅረኛ ነበረችና ከፍቅረኛዋ ጋር ልትሆን ነበር ምን ችግር አልነበራትም። ያቺ ግን በጣም ትፈራለች። በቃ የት መሄጃ የለኝ ምናምን ነገር ብላ ሁሉ ያልቃሻ ነገር ነበረችና ከዛ ለምንም እኔና አንቺ ብቻችን አንከራይም እሷን ትተናት ምናምን ነገር አልኳት ባዲ ማለት ነው። ምክንያቱም እሷ እየመረዘችም ማሰቃየችኝ ባዲ ማለት ነው በውስጥ ማለት ነው። ከዛ እኔ ኦቨር ታይም ሆኖብኝ ነው እንደዛ ስላት ጊዜ አይ ምናምን ነገር እኔ እሷን ልጨክንባት አልችልም ምናምን ነገር አለች ባዲ ማለት ነው። ደስ የሚል ነገር ነው ባዲ ማለት ነው። ምክንያቱም ከእሷ ጋር በጣም ይግባባሉ። እሷን በጣም ትቀናለች፣ እሷን ትቀማኛለች ብላ በጣም ትጨነቃለች። እኔ ደግሞ ጭንቀት ይዞኛል ባዲ ማለት ነው። ሴቶቹ ባዲ ማለት የሚያረጉት ነገር ባዲ ማለት ነው። ከዛ ፈይዝ ደግሞ እኔ ጋር በጣም ነው የምንጣላው፣ ግን ለሷን በጣም ጥሩ ምክር ትመክራታለች፣ ግን አትታመንም። በቃ ይሆናል አይደል? በቃ ዝም ብላ ነገር ናት ባዲ ማለት ነው። ከዛ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው የእውነት በጣም ጥላቻ ኖሮን ሳይሆን እኔና ፈሩዝ ባዲ ማለት ነው አረና ላቀን ባዲ ማለት ነው። ልጅቷ ታመማለች፣ አትመቸኝም። በቃ እኔ ዝም ብዬ እንትን አደረኩኝ ባዲ ማለት ነው። እና ምን ማለት ጓደኝነት ግንኙነት አልነበረንም ባዲ ማለት ነው። ከሷ ጋር ሁሌ ባዲ ማለት ነው በቃ ሁሌ ነው እንትን ምን ሆኖ ጸብ ነው የሚፈጠረው ባዲ ማለት ነው። እሷ ነው ያልኩትን ትጠላለች፣ እኔ እሷ በጣም ነበር እንጋጭ የሆነ ግን ፊናን የሚባል ልጅ ነበርና የእውነቴን ነው የምላቸው። እኔ እሱን ሳላስበው ነው የተዋወቅኩት ባዲ ማለት ነው። የሆነ ጓደኛው እንትን አደረገና ከዛ እሱን ትመስለኝ ነበረች፣ ግን ሰማይና መሬት ናቸው እሱና እሱ ባዲ ማለት ነው። እና ፊና ከዛ እየቀለድኩባቸው ነበረ። ልጆቹ በጣም ያምኑኝ ነበረ። እኔ በጣም ነው የምወደው ምናምን ነገር ስላቸው በጣም ወደው ነበረ፣ እንደ ጓደኛዬ ምቼ ነበረ። እኔ ደግሞ ለሁሉም ወንድ ደህና ነኝ እመቻለሁ። ስለዚህ ለዛ ነው እንጂ ለሌላ ነገር አይደለም እንትን የሚሉት። ከዛ ያጫውተኝ ነበር እንደ ጨዋታዎቹ እነግራቸዋለሁ ባዲ ማለት ነው። የሚያስቅ ጨዋታ ነበር የሚነግረኝና ከዛ ማለት ነው እሱን ላይክ ሀበሻ ማለት ነው እሱ ምንም አላሰበምና ከዛ የሆነ ሚስጥር አወጣ ብሎ ማለት ነው ሰዎቹ በቃ ሊበሉት ነው የደረሱትና እሱን እነግራቸዋለሁ ወደ ቀጣይ ማለት ነው። ወደ ገደለው አሁን ልግባላችሁ። ከዛ ያቺ ፈርዙ ተባለችው በህፃናት ታመም ነበረችና ከዛ ስታመም ጊዜ ማለት ነው አንዳት የሆመራ ልጅ ተነገረቻት ማለት ነው። ፊንገር በብልቷ አስገባችባት ባዲ ማለት ነው። ከዛ ስታስገባት ማለት ነው ኡይ ምናምን ነገር ብላ ስትተኛ ከዛ የኔ እናት ሁሞራ ናት ምናምን ነገር ተብሎ ሀሜት ነበረ ባዲ ማለት ነው። ከዛ እንደዛ ሲደረግ ባዲ ማለት ነው ከጭንቅላት ያንወርድልሽ አሉኝ ባዲ ማለት ነው። ባዲ ማለት ሊፈነግሩኝ ነው የፈለጉት አይደል አላቀም ባዲ ማለት ነው። ከዛ ማለት ነው ድጄ ከዛ እሷ ዘመዴ መሰለቻቸው ባዲ ማለት ነው። ያቺ ሁሞራ ልጅ ባዲ ማለት ነው በእናቴ በኩል ባዲ ማለት ነው። እና እንደዛ ተብሎ ባዲ ማለት ነው እነርሱ ባዲ ማለት ነው አሁን እንደዛ ነው ብለው ስትታሙ ማለት ነው በጣም ከባድ ነው ባዲ ያስቡት ባዲ ማለት ነው። አሁን በአንድ በኩል ሁመራ በአንድ በኩል ፈረንጅ ባል ብዙ ነገር ነው የሚሉት ባዲ ማለት ነው። እውነት ለመናገር የፈረንጅ ትውልድ አለን ባዲ ማለት ነው በእናቴ በኩልም እና ነን ማለት ነው ጋይስ። ከዛ ማለት እናቴ እኔ በጣም የምመካበት እናት አይደለችም፣ እማፍሩባት ናት። ግን ምንም ማድረግ አይቻልም ባዲ ማለት ነው። እኔ ንጹህ ስለሆንኩኝ እንትን መናገር አለብኝ ባዲ ማለት ነው። ከዛ ደግሞ ቡዶቼ ልነግራቸው የምፈልገው ነገር ማለት ነው የሆነ ስትታመም ጊዜ ከሷ ጋር ይተኛ ነበር። የሆነ አይመን ይባል በጣም እንትን ልጅ ነበርና እንደፈለጋቸው ነበር የሚጫወተባቸውና ከዛ እሱ በጣም እየተጫወተባችሁ ነበረ አለኝ ባዲ ማለት ነው። እኔ ያኔ ፍቅር ምናምን ነገር ጠይቆኝ የነበረ ልጅ አልኳችሁ ማለት ነው። እዛ ማለት ነው አስረገዘኝ ምናምን ነገር ብያችሁ ነበር ሄደብኝ ምናምን ነገር ያልኳችሁ ባዲ ማለት ነው። ይሄ ምንም ታሪክ የለውም ግን ልነግራችሁ ብዬ ነው። የሌላ ሰው ሲሆን ኮንፊደንታል እናወራለን፣ የራሳችን ሲሆን እንትን እናደርጋለን ባዲ ማለት ነው። ከዛ እኔ ክሊርሊ ልናገራችሁ ብዬ ነው ባዲ ማለት ነው። ከዛ ማለት ነው ያኔ እንደዛ ሆነና የሚሆነውን ነገር በጣም ነበር ግራ የሚያጋባኝ ባዲ ማለት ነው። እና ከዛ ባዲ ማለት ነው እንደዛ ያደረገቻት ብሎ ማለት ነው አይሶርት ባሉ ብላችሁ እኔ እንደማይመጣ ኮተት እኮ የለም ባዲ ማለት ነው። ሉክ ላይክ እኔ እናቱን አልመስለም ፈረንጅ ነኝ ባዲ ማለት ነው። ሰዎቹ ልጅ ሀጠፍ የላትም ምናምን ነገር ብሎ እንዳይተውን አይተወኝም ባዲ ማለት ነው። ለኮተቱ ለመተቱ እንትን ያደርገኛል ባዲ ማለት ነው።
ከዛ ማለት ነው ልጆቼ ልነግራቸው የምፈልገው ነገር ማለት ነው እኔ እውነት ለመናገር ያኔ እነርሱ ጋር የነበርኩት ያቺ ናዝሬት የተባለችው ባዲ ማለት ለምን እንደፈልጓት አላውቅም ለሷ ብሎ ከነሱ ጋር ሆኜ አለኝ ባዲ ማለት ነው። እና ከዛ ማለት ነው ምን ላረግላት ነው ታዲያ በቃ እኔ ምናምን አልኩኝ ባዲ ማለት ነው። ከቤተሰቦቿ ጋር ነው ያለችው እኔ በቃ ምን ይልኝ ብላ ታለቅሳለች። ከዛ እኔ የማደርገው ነገር ምንም ነገር የለም ብዬ ከዛ ሄድኩኝ ባዲ ማለት ነው። የማደርግላት ነገር ያ የለም ባዲ ማለት ነው። ልጅ ራሷ ብዙ ነገር ታውቃለች ምናምን ነገር ባዲ ማለት ነው። ከዛ ማለት ነው እንደዛ ብለን ባዲ ማለት ነው የማደርግላቸው ነገር ስላልነበረኝ ያኔ በጊዜ ሄድኩኝ ባዲ ማለት ነው። ለቃቂ ጨዋታ ምናምን ነገር አልነበርኩም ባዲ ማለት ነው። እና እንደዛ ነበረ። በአንድ በኩል ጓደኛሞች እያሉ ባዲ ማለት ነው ሰው በይሉንታ አንድ ላይ የሚሆኑ ሰዎች አሉ። እውነቴን ነው የምነግራቸው። እና እነሱ ቢወረዱ ነው ያገባኝም ባዲ ማለት ፍቅር ቢሰሩ ባዲ ማለት ምክንያቱም ለኔ እኔ መስራት የምፈልገው ነገር አለ። እነሱ ግን በፍጥም ተጠምደዋል ባዲ ማለት ልጆቹ ምንም አላማቸውን ስተዋል ባዲ ማለት ነው። እኔ እንደዛ አይደለሁም። እና እንደዛ ገጠመኝ እላቸዋለሁኝ ባይዘወይ ማለት ነው። እንደዛ ተብየው ግን እኔ ነፈር ምንም አይነት ጓደኝነት ምን አይነት እንትን አልነበረንም። ፍርቱና የተባለችው የተረገመች ልጅ ነበረች ባዲ ማለት የጎረቤታችን ባዲ ማለት ነው። እሷን ተጠመኝ ነበረችና እሷ ካደፉ ምንም አልነበረንም። በኤሌክትሪክ ምናምን እንኳን ቀጥቅጧት ማትሰማ ማለት ነው። እና ማለት ነው እንደዛ ነው። ሌላ ታሪክ የለበትም ባዲ ማለት ነው። እና የሴት ቅናታም ደግሞ እኔ አልወደም ባዲ ማለት ነው። ከዛ ማለት ነው ያቺ ደግሞ በጣም ነበር የምትቀናው ባዲ ማለት ነው። ከሷ ጋር ግን የሆነ ጓደኛ ወይ በሰላም ፒስ ቢኖረን ባዲ ማለት ነው ምን ታደርግ ነበር ማለት ነው። እውነቴን ነው የምነግራቸው ምንም ነገር ሳይኖር በጣም ቅናት ነበራቸው ባዲ ማለት ነው። እቺ የምትቀመጥናት ባዲ ማለት አዲስ መጣች ደግሞ እና ማለት ነው እንደዚህ ነገራቸው ፈልገው ነገር ማለት ነው። እንደዛ ብለን ማለት ነው። ከዛ ማለት ነው እሱ ሲጫወትባችሁ ነበረ እኮ ምንድነው የምትይው ምናምን ነገር አለኝ። ማንን ነው የምታወራው በእናትህ የመች ከኛ ጋር ስለነበረ ነው የሚጫወተብን። አንተ ማለት ተጫወተብን። አንዴ ስልክ ሰረቀን፣ አንዴ ገንዘብ ሰረቀን ያላደረገን ነገር የለም። ጥቁር ዱቄት ባዲ ማለት ነው። አጭር ባዲ ማለት ነው። በቃ እንትን የሚሆን ባዲ ነው። ከዛ ያቺ የተባለችው እሱን ነው የማፈቅረው አለች ባዲ ማለት ነው። ከዛ እዚህ የነበረው ልጅ ደፈራት ምናምን ነገር ተባለ ባዲ ማለት ነው። ደፈረኝ አለችኝ ባዲ ማለት ነው። በተኛውበት ደፈረኝ። ግን እኔ የምወደው ይሄን ነው ምናምን ነገር አልኩት። እኔ እንኳንም ደፈረ ሳልኩኝ በውስጤ ወይ ከተጨፈልቀ ጨፍለቀ ገላታ ታዲያ ለምን ትሆኛለሽ እንዴ? እሱ ቢደፍረኝ ይሻለኛል እኔ ከሱ ጋር ከሚሆን ግን ሁለቱም አልፈልግም። እውነት ለመናገር ለመደፈርም መፈቀርም አልፈልግም በሁለቱም። ግን እንደዛ እላችኋለሁኝ ባዲ ማለት ነው። እና የሰዎች እንትን ይገርማል ባዲ ማለት ነው። በሱ ደግሞ ብዙ ታሪክ ነው የወጣውና ሰሜን እንዳታጠፉት ልላችሁ ፈልጋለሁ። እኔ ጓደኛ የለኝ ፍቅረኛ የለኝ በዛ በኩል ደግሞ ባዲ ማለት ነው ከነርሱ ጋር እና እንደዛ ሆነ። ሌላ ጊዜ ደግሞ ሌላ ታሪክ እነግራችኋለሁ። ምክንያቱም ብዙ ነገር ተብሏል ይባላል ብዙ ነገር ማለት ነው እንዲበራላችሁ ከፈለጋችሁ ማለት ነው። እንደዛ ነው። ይሰለቻል። ታሪኩ ረጅም ነው፣ ይረዝማል። ዝም ብሎ አይደወይ ማለት ነው። እንደዛ አይደወይ ማለት ነው። እና ብዙ ጊዜ ነው እኔ ያለ ኃጢያቴ ባዲ ማለት ነው ብዙ ሰዎች የሚያስጨንቁኝ ገርማቸው